ምዕራባውያን አሜሪካና ቻይናን በአንድ ጠርሙስ ውስጥ እንዳሉ ሁለት ገዳይ ጊንጦች አድርገው ይስሏቸዋል። አንዱ ካልሞተ አንዱ አይኖርም። ነገር ግን እውነታው ይበልጥ አስደንጋጭ ነው። እነዚህ ሁለት ልዕለ ኃያል ከላይ ሲናከሱ፣ ከታች ግን ህልውናቸው በአንድ ስውር መረብ የተሳሰረ ነው። አሜሪካ የጦር መሳሪያ ለመስራት የቻይና ማዕድን ያስፈልጋታል። ቻይና ቴክኖሎጂ ለመስራት የአሜሪካ ቺፕስ ያስፈልጋታል። አንደኛው ጠርሙሱን ሰብሮ ሌላኛውን ለመግደል ከሞከረ ሁለቱም አብረው ይሞታሉ። ዓለምን በትንፋሽ ማቆያ ውስጥ የከተተው የዚህ ስውር ቁማር እውነተኛ መልክን እንገልጣለን። እስከ መጨረሻው አብራችሁን ቆዩም። የሁለቱ ልዕለ ኃያላን ሀገራት ቁንጮች ቤጂንግ ላይ አይን ላይን ተጋጠሙ። ዶናልድ ትራምፕና ዢ ጂንፒንግ። ብዙዎች ይህንን ስብሰባ የሚያዩት የዓለም ፍጻሜ ፍልም ያስመስለው ነው። የምዕራባውያን ተንታኞች አንድ አስፈሪ ምስቅልቅል ዘይቤ ይጠቀማሉ። ሁለት ጊንጦች በአንድ ጠርሙስ ውስጥ ይሉታል። አንዱ ካልሞተ አንዱ አይኖርም። አንዱ ሌላውን ካላጠፋ ዋስትና የለውም። ግን እውነታው ይሄ ብቻ ነው ወይንስ ከዚህ የፖለቲካ ድራማ ጀርባ እኛ የማናየው ሌላ ትልቅ ምስጢር አለ? ለዓመታት የተገነባው የምዕራባውያን ትረካ የኩራትና የፉክክር ብቻ ነው። የዶናልድ ትራምፕና ዢ ጂንፒንግ ስብሰባ ከላይ ሲያዩት የሚፋለሙ፣ ከበታች ግን የየራሳቸው ህልውና የተሳሰረባቸው የሁለት ግዙፍ ኃይሎች ምስጢራዊ ቁማር ነው። ለመሆኑ ምዕራባውያን ቻይናን ለምን ይፈሯታል? መልሱ ቀላል ነው። ሁለተኛው የቻይና ማዕበል መጥቷል። ከ20 ዓመት በፊት መጀመሪያ የመጣው የቻይና ማዕበል አነስተኛ የሆኑ የምዕራባውያንን ማኒፋክቸሪንግና የፋብሪካ ስራዎችን ጠራርጎ አጠፋ። ያኔ አሜሪካውያን ሰራተኞች ተቆጡ። ያቆጣ ነው ዶናልድ ትራምፕን ለመጀመሪያ ጊዜ ወደ ስልጣን ያመጣቸው። ዛሬ ግን ሌላ ታሪክ ነው። ቻይና አሁን ርካሽ ልብሶችንና የፕላስቲክ ዕቃዎችን ብቻ አይደለም እየሰራች ያለችው። አሁን የቴክኖሎጂውን ሰማይ እየነካች ነው። የኤሌክትሪክ መኪናዎች፣ የሶላር ፓኔሎች፣ ሊቲየም ባትሪዎች፣ ሮቦቲክስ። ምዕራባውያን የእኛ ብቻ ነው ብለው ያሰቡትን የከፍተኛ ቴክኖሎጂ የበላይነት ቻይና በግማሽ ዋጋ በገበያ ጥለቅልቀዋለች። ይህ ነው ፍርሃቱ። በሌላ በኩል ደግሞ በቻይና ውስጥ አምራቾች እርስ በርሳቸው እየተበላሉ ነው። ከመጠን ያለፈ ምርት የራሷን የውስጥ ኩባንያዎች ትርፍ እያጠፋው ነው። የሶላር ኩባንያዎቿ በከፍተኛ ሁኔታ እየከሰሩ ነው። ቻይና የምታመርተውን ያህል ዓለም ሊቀበላት አልቻለም። ስለዚህ ዢ ጂንፒንግም ቢሆኑ ፍርሃት ውስጥ ናቸው። ታዲያ የዚህ መፍትሄው ምንድን ነው? ጊንጦቹ በጠርሙስ ውስጥ ተፋልመው ይለቁ? እዚህ ጋር ነው ተፈጥሮ ታላቅ ጥበብን የምታስተምረን። ከአስፈሪው የጊንጥ ዘይቤ ይልቅ ወደ ካናዳ ደኖች እንውሰዳችሁ። እዚያ ደን ውስጥ ሁለት የዛፍ ዝርያዎች አሉ፣ የበርችና የዶግላስ ፋይር ዛፎች። ከላይ ሲያዩቸው ለፀሐይ ብርሃን እርስ በራሳቸው በከፍተኛ ሁኔታ ይፎካከራሉ። አንዱ ከሌላው በላይ ሊያድግ ይሞክራል። ነገር ግን መሬት ስር ከሰው ዓይን ውጭ ስራቸው በፈንገስ መረብ የተሳሰረ ነው። በጸደይ ወቅት የበርች ዛፍ ቀድሞ ቅጠል ያወጣና የተረፈውን ካርቦን በስሩ በኩል ለፋይር ዛፍ ይልካል። በክረምት ደግሞ የበርች ዛፍ ቅጠሉ ሲረግፍ ፋይር ዛፉ በምድር ውስጥ እየሰራ ካርቦኑን መልሶ ለበርች ዛፍ ያጋራል። አንዱ ሲቸገር አንዱ ይደርስለታል። ከላይ ይፎካከራሉ፣ ከታች ግን ይጠቃቀማሉ። አንዱ ያላንዳቸው መኖር አይችሉም። ይህ የዛፎች ታሪክ በትክክል የአሜሪካና የቻይና እውነተኛ መልክ ነው። ውድድሩ እውነተኛ ነው። በቴክኖሎጂ የበላይነት፣ በወታደራዊ ኃይልና በዓለም ኢኮኖሚ መሪነት ላይ ይፋለማሉ። ነገር ግን መሬት ስር ያለው አንደርግራውንድ ኔትወርክ እጅግ በጣም ጥልቅ ነው። አሜሪካ ለከፍተኛ ቴክኖሎጂዎቿ የምትጠቀመውን ሬር ኤርዝ ማዕድን ሙሉ በሙሉ ከቻይና ታገኛለች። ቻይና ደግሞ የራሷን ቺፕስ ለመስራት የምትፈልገውን የላቀ የሊቶግራፊ ማሽን ከአሜሪካና ከአጋሮቿ ውጭ ማግኘት አትችልም። የአሜሪካ ተጠቃሚዎች የቻይናን ርካሽ ዕቃዎች ይፈልጋሉ። የቻይና ላኪዎች ደግሞ የአሜሪካን ገበያ ይከጅላሉ። እዚህ ጋር እርስ በርስ መቆራረጥ ማለት ለሁለቱም ራስን እንደ ማጥፋት ይቆጠራል። ይባስ ብሎ ደግሞ ሁለቱንም ሀገራት እኩል ሊያጠፋ የሚችል አንድ ግዙፍ የጋራ ጠላት መጥቷል። አርቲፊሻል ኢንቴሊጀንስ። የኤአይ አደጋ አሜሪካን ወይም ቻይናን መርጦ አይመታም። ቁጥጥሩ ካመለጠ ሁለቱንም ነው ወደ ገደል የሚከተው። ቻይና ቀድማ የኤአይ ስጋት መፈተሻ መስፈርቶች ይኑሩ ብላ ጥሪ አቅርባ ነበር። ነገር ግን በመካከላቸው ያለው አለመተማመን ይህንን ትብብር አግዶታል። ከቤጂንጉ ስብሰባ በኋላ ግን ትራምፕና ዢ ትልቅ ነገር ማድረግ ይችላሉ። የኤአይ ምስጢራቸውን ሳይጋሩ፣ የቴክኖሎጂ የበላይነታቸውን ሳይለቁ የጋራ የደህንነት መስመር መዘርጋት ይችላሉ። ልክ በአስቸኳይ ጊዜ እንደሚደወል ቀይ ስልክ ማለት ነው። አደጋ ሲመጣ በጋራ ለመቆም
ይህ የቤጂንግ ስብሰባ የትራምፕ የትዊተር ፖለቲካ ወይም የኮሚኒስት ፓርቲ መግለጫ ብቻ አይደለም። ይህ ስብሰባ እኛ የምንመርጠው እይታ ውጤት ነው። ዓለምን በጊንጦች መነጽር ካየናት ውጤቱ መተላለቅና የዓለም ኢኮኖሚ ሽባ መሆን ብቻ ነው። ነገር ግን መሬት ስር ወርደን የጥቅም ትስስሩን ካየን ሌላ ተስፋ ይታየናል። ውድድርና ትብብር በአንድ ላይ ሊኖሩ ይችላሉ። የጫካ ሕግ አንድ እውነት ያስተምረናል። ጫካዎች ለማደግ ዓመታትን ይፈጃሉ። ለማውደም ግን የአንድ ቀን ሰደድ እሳት ይበቃል። የዢና ትራምፕ ስብሰባ ይህንን መሬት ስር ያለውን የጥቅም መረብ የሚንከባከቡት ይሆን ወይስ ጠርሙሱን ሰብረው ጊንጦቹን ይለቋቸዋል? ዓለም በጉጉት የምታየው ይህንን ነው። የምዕራባውያን ተንታኞች አሜሪካና ቻይናን ግንኙነት ለመግለጽ በአብዛኛው የቀዝቃዛው ጦርነት ዘመን ምስቅልቅል ዘይቤን ይጠቀማሉ። ግንኙነቱን በአንድ ጠርሙስ ውስጥ ያሉ ሁለት ጊንጦች አድርገው ያዩታል። አንዱ ሌላውን ካላጠፋ ዋስትና የለውም የሚል የዜሮ ድምር እይታ ነው። ነገር ግን ይህ እይታ የወቅቱን ተጨባጭ እውነታ ሙሉ በሙሉ አይገልጽም። ሁለቱ ሀገራት በአንድ ሜዳ ላይ ብቻ ሳይሆን በበርካታ ዘርፎች ንግድ፣ ቴክኖሎጂ፣ ፋይናንስ፣ የአየር ንብረት አርቲፊሻል ኢንተለጀንስ እና ዓለም አቀፍ ደህንነት በአንድ ጊዜ እየተጫወቱ ነው። ከትራምፕ እና ዢ ጂንፒንግ ስብሰባ ፍጹም የሆነ የሰላም እርቅ ወይም ወዳጅነት ይጠበቃል ማለት የዋህነት ነው። በቴክኖሎጂ የበላይነትና በዓለም መሪነት ላይ የሚደረገው ከላይ ያለው ትንቅንቅ እውነተኛና ቀጣይነት ነው። ነገር ግን ሁለቱ መሪዎች ግንኙነቱን ሙሉ በሙሉ ወደ መቆራረጥ መውሰድ ራስን ማጥፋት መሆኑን ይረዱታል። ስለዚህ የዚሁ ስብሰባ ምክንያታዊ ውጤት የሚሆነው ውድድሩ እንደቀጠለ ሆኖ መሬት ስር ያለውን የኢኮኖሚ ደህንነት ትስስር ላለማቋረጥ ስምምነት ላይ መድረስ ወይም ከበታች ያለው ትብብር ላይ ማተኮር ነው። የዓለም መረጋጋት የሚወሰነው ሁለቱ መሪዎች ግንኙነቱን እንደ ጊንጥ መተላለቂያ ሳይሆን እንደ ጫካ ስነ ምህዳር በተደጋግፎ ለመምራት በሚያሳዩት ብልህነት ላይ ብቻ ነው። በዓለም አቀፍ ግንኙነት ጥናት ውስጥ ትልቅ ስም ያለው የቱሲዲደስ ወጥመድ የተባለ ንድፍ ሐሳብ አለ። ይህ ንድፍ ሐሳብ እንደሚለው አንድ ነባር ልዕለ ኃያል ሀገር አሜሪካና ሌላ አዲስ እያደገ የመጣ ኃይል ቻይና ሲጋጩ ጦርነት ወይም ከፍተኛ ትንቅንቅ መፈጠሩ ታሪካዊ ግዴታ ነው። የአሜሪካ ስጋት አሜሪካ ከሁለተኛው የዓለም ጦርነት በኋላ የገነባቸው የዓለም መሪነት ቦታዬ በቻይና ይነጠቃል የሚል ስጋት አላት። የቻይና እቅድ ቻይና ደግሞ የ100 ዓመት ውርደት ሴንቸሪ ኦፍ ሂሚሌሽን የምትለውን የታሪክ ምዕራፍ በመቀየር በ2049 የኮሚኒስት ፓርቲው የተመሰረተበት 100ኛ ዓመት በዓለም ላይ ቀዳሚዋ ሀያል ሀገር የመሆን ስልታዊ ግብ አላት። ይህ የታሪክና የኃይል ሽግግር ፍጭት የመጀመሪያው የፉክክር መነሻ ነው። አሜሪካ በዓለም ላይ ካሏት ታላላቅ መሳሪያዎች አንዱ የጦር ኃይሏ ሳይሆን የአሜሪካ ዶላር ነው። የዓለም ንግድ በተለይም የነዳጅ ንግድ የሚካሄደው በዶላር በመሆኑ አሜሪካ በማንኛውም ሀገር ላይ የኮንትሮባንድና የቪዛ ማዕቀብ የመጣል ፍጹም ስልጣን አላት። የቻይና ስልት ዲዶላራይዜሽን ቻይና ይህንን የአሜሪካን ስልጣን ለመስበር የራሷን ገንዘብ ዩዋን በዓለም አቀፍ ንግድ ውስጥ እየገፋችበት ነው። ከሩሲያ ከሳውዲ አረቢያና ከብራዚል ጋር የምታደርገውን የነዳጅና የሸቀጦች ንግድ በዶላር ምትክ በዩዋን ለማድረግ ስምምነቶችን ፈጽማለች። ይህ የአሜሪካን የፋይናንስ የበላይነት በቀጥታ የሚገዳደር በመሆኑ አሜሪካ ጉዳዩን እንደ ብሔራዊ ደህንነት ስጋት ትመለከተዋለች። የታይዋን ጉዳይ ለአሜሪካና ለቻይና የዲሞክራሲ ወይም የኮሚኒዝም ጉዳይ ብቻ አይደለም፣ የጂኦ ስትራቴጂ ጉዳይ ነው። የደቡብ ቻይና ባህር ቁጥጥር በዓለም ላይ ካለው የንግድ መርከብ እንቅስቃሴ ውስጥ ሲሶው ወይም 1/3 የሚያልፈው በደቡብ ቻይና ባህር ነው። ቻይና ይህንን መስመር ሙሉ በሙሉ ለመቆጣጠር ሰው ሰራሽ ደሴቶችን በመስራት ወታደራዊ ካምፖቹን አቁማለች። ታይዋን፣ ጃፓንና ፊሊፒንስ በአሜሪካ ወታደራዊ ጥምረት ውስጥ ያሉ በመሆናቸው ቻይና ወደ ፓሲፊክ ውቅያኖስ በነፃነት እንዳትወጣ እንደ አጥር ሆነውባታል። ቻይና ታይዋንን ከተቆጣጠረች ይህንን አጥር ሰብራ በመውጣት የዓለምን የባህር ንግድ መስመር የማዘዝ አቅም ታገኛለች። አሜሪካ ደግሞ ይህ እንዳይሆን ታይዋንን በወታደራዊ ኃይል ትደግፋታለች። ቻይና በተለይ በማደግ ላይ ላሉ የአፍሪቃና የላቲን አሜሪካ ሀገራት ያለ ዴሞክራሲና ያለ ምዕራባውያን ጣልቃ ገብነት ማደግ ይቻላል የሚል አማራጭ የልማት መንገድ እያሳየች ነው። ይህ ደግሞ ምዕራባውያን ላለፉት 200 ዓመታት የገነቡትን የሊበራል ዓለም ስርዓት ማራኪነት እያደበዘዘው ይገኛል። ስለዚህ ቻይናና አሜሪካ የሚፎካከሩት ስለ ሰብል ግዢ ወይም ስለ ታሪፍ ብቻ አይደለም። ፍልሚያው የ21ኛውን ክፍለ ዘመን ዓለም የሚመራው የባህር መስመሮችን የሚያዘውና የዓለምን ገንዘብ የሚቆጣጠረው ማን ነው በሚለው የታሪክ ትልቁ የኃይል ሽሚያ ላይ የተመሰረተ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና ቀዳሚ መረጃዎችን ያግኙ።